ናቸው ነገሮች አሉ። ብዙ ነገር ተሸፋፍነን አብረን አልፈን ከዚህ በፊት በአለሙ ጉዳይም ለተፈጠረው ብቻዬን ኃላፊነቱን ወስጄ አብረን ላደረግነው ነገር አብረን ተካፍለን ለበላነው ብር እኔ ግን ብቻዬን ስሜ ጠፍቶ አካውንቴ ጠፍቶ ሁሉ ነገር ሆኖ ተቋቁም ያለው ጓደኛዬን አሳልፌ ላለመስጠት እሱ ግን ዛሬ እንደ ችግሬ ጊዜ አልሆነልኝም። በቃ ይሄ እኮ ሀቡ እዚህ ጋር እኮ ለችግሩ ጊዜ እኮ ቪዲዮ ሰራው አይደል እንዴ? ቪዲዮ ሰርቼ እኮ ሰው እንዲያውቅ ያደረኩት አይደል? ይሄን የምችለውን ነገር አደረኩኝ። እኔ አቅሜን የምችለውን የጓደኝነት የምችለውን ነገር አደረኩኝ። ቪዲዮ ሰርቶ እንደዚህ ማድረጉን ማን ያደርጋል? ማን ይሰራል? ቪዲዮ በዚህ ሰዓት ሊቪያ ብሎ ማን ይሰራል? ሀቡ ትክክል። ማንም ሰው አልሰራም ብሏል እኮ አይደል? ማንም የትኛውም ሰው አልሰራም ብሏል። መስራት ትልቅ ነገር ነው። ትክክል። መስራት ትልቅ ነገር ነው። መረጃ ያሳይ፣ የህግ አካል የጠየቀውን መረጃ ያሳይ እያሉ ነው ኮመንት ላይ ታይምስ ተብሎ ኮመንት መረጃ አለክ የህግ አካል ነኝ ስለ አክርሽ ማብራሪያ ስጥ ብሎ የጠየቀኝ ሰዎች ናቸው የጠየቁኝ እየደወሉ ምንም እያሉ የህግ አካል ነኝ ብሎ ተደወለልኝ። ያለውን ነገር ጠይቅና መረጃ ነገረኛ ያልከው በውስጥ በኢንቦክስ ጽፎልኝ ነው ስትል ፌክ አካውንት ላይ ጻፈልኝ ያለው የህግ አካል ነኝ ስለ አክርሽ አስረዳኝ ነው። ይሄም እዚህ ጋር እንትን ልበሏ ላይቭ ላይ ነው። እኔ እዚህ ስልክ ላይ ነው ያለው። ስክሪንሻት ልክልሻለሁ ዋትስአፕ ላይ ችግር የለም። ላክ ቁጥርክን አክርሽ ያጎትክን ቁጥር ላክ ለዚህ ዋትስአፕ ላይ ላኪልኝ ልደውልለት ዳይሬክት ኔትወርኩ እየሰራ አይደለም። ኦኬ ደርሶኛል። ያንተን የደረሰኝ የኢጂፕት ኮድ ነው ማስገባው። ቁጥሩን ያለ ኮድ ነው የላክልኝ 2 ብለሽ 0 ነው አያውቀው። የኢጂፕትን ኮድ አውቀዋለሁ። ብዙ የኢጂፕት ቁጥሮች አሉ። 0 ትቀንሻትና እንትን ትያለሽ። መሲ ሳታስገባ ስለላከችልኝ ያለው ነገር ነው። በቃ እሱ እኮ ነው እያስገደድኩ አይደለም። ሰማኝ የምችለውን ነገር አደረኩልህ። ያቅሜን ስማ፣ ያቅሜን ያደረኩት የምችለውን ነገር ያቅሜን አደረኩልህ አይደለም። እሺ ቤተሰብ ይኸውልህ፣ ቤተሰብ ምንም ነገር ቪዲዮ እንዳስለቅ አዳምጠኝ። ይኸውልህ ቤተሰብ እዚህ ጋር ብዙ ነገር በማያገባ ነገር እንዳትገባ ገብቷል አይደለም? ምንም ነገር እንዳታረግ እያለኝ ነው። ሁሉን ነገር ችላ ብዬ ገብቷል አይደል? ሁሉን ነገር ችላ ብዬ ይሄን ቪዲዮ ሰራሁት። ይሄን 2 ቪዲዮ የለቀኩትኝ እኔ ማለት ነው። ብዙ ነገር ከኋላ ችዬ ማለት ነው። ታውቃለህ አውዬ አሁን ወደ እኔ በቃ ይኸውልሽ፣ አሁን ከሱ ጋር እንትን እዚህ ማለቱ ስለ ቪዲዮ ሰራ እሱ ማለት ነው። በቃ የጓደኝነት ጥጉን አሳይቶኛለን። እሱ ጥቅም የለውም አሁን ከቢላል ጋር እዚህ እንትን ማለት። እኔ አሁን የፈለግኩት የእናትን የቤተሰቦች ስም የጠፋዋል። በቃ እሱን ለማደስ ነው። በቃ ውሸት እንዳልሆነ ለመናገር ነው። አሁን የቢላል እዚህ ጋር አይጠቅመኝም። በቃ ቪዲዮ መስራት አልፈልግም፣ አይፈልግም። በቃ እሱ እንትን ብዙ ነገር መስራት የሚችል ሰው ነው። ከዚህ በኋላ ስሙ እንደዚህ እንዲያዝ ሪከርድ እንዲደረግ አልፈልግም፣ እንዲቀመጥ አልፈልግም። ከቻለ በቃ ወጥቶ እንትን ይበልሽ እኮ እዚህ ጋር ቁጭ ምንም በቃ አሁን እሱ ጥቅም የለውም። አሁን ከሱ ጋር እንትን ማለት መብቱ በቃ እሱ የሚፈልገውን አድርጓል። በቃ ቪዲዮ አልሰራም እንዲህ አላመንኩም፣ ቪዲዮ አለመስራት መብቱ ነው። በቃ ሁሉ ነገር ላይቭም አላሰባሰብም ብሏል፣ መብቱ ነው። የህግ አካል ጠይቆታል። ከሰሳለው ፈራ፣ በቃ መብቱ ነው። አሁን ከሱ ጋር እንዲህ አላደረግም ብዬ እኮ ነው ያልተጨቃጨቀ። ኧረ አክርሽ ሎኬሽን ላክልኝ በእናትህ። ኦሁድ ፈላ በቃ ተው። ወይ ትሞታለህ ወይ ታልፋለህ አይደል? አለቀ። ከሞትክ መሞት ነው። ሙታ ምንድነው እንደዚህ 10 ጊዜ መነጫነጭ? መብቱ ነው እሱ። በቃ ቪዲዮ ሰራ፣ ከዚህ በላይ ማድረግ አልፈልግም፣ ከዚህ በኋላ አንተ ምንም መርዳት አልፈልግም ማለት መብቱ ነው። የሰውን መብት ይናል መጫን አያስፈልግም። ማንም ሰው እጄን አውጥቻለሁ ብሏል። እንደ ማንኛውም ሰው እጄን አውጥቻለሁ ብያለሁ ብሏል። ለምንድን ነው እሱ የምትጫነው በመብቱ? ጉድፈላ ሎኬሽን ላክልኝ እና ሎኬሽኑ ቤተሰቦችህ ነፃ ይወጡ። እውነት አንተ ያልክበት ቦታ ከሆነ ያለቀው አለቀ። አንተ አሁን እናትህ ስለተሰደበች ነው እናቴ የተሰደበች ብሎ ያመመህ አይደል? እናቴ በዚህ እድሜዋ ለቅሷ ውሸት ነው ተባልኩ ነው አይደል? እናትህ ነፃ ትውጣልህ። ሎኬሽን ክላክ ያለክበት ቦታ ይነገርልህ። አለቀ። ከዛ በኋላ ፈጣሪ እንዳረገክ ያርገክ። አቡያ እኮ የህግ አካል አናግሮኛል ያለውን የተጻፈለትን ይልክልኛል። ችግር የለም።
አቡ የህግ አካል ያለውን አሁን ያሳይ እያሉ ነው። 71 ኮሜንት 76 ይኸው ታይምስ አስጨነቁኝ ቢላል እንትን ባክግራውንድ ማድረጋችንም ስክሪንሻት አድርገው የህግ አካል ስለ አክርሽ አብራራ ብሎ ያለግን ሚዩት ነክ ላይቭ ወጥቼ ነው። ኦኬ እዚሁ እያለክ ኢንቦክስ መግባት አታውቅበትም አይደል? እዚህ አይቻልም ኦኬ እንደዛ ከሆነ ወጥተክ ስክሪንሻት አድርገክ ይዘከውና ከዛ በግሪን ጋላሪ ባክግራውንድ ታደርገዋል። አቡ ሎኬሽን እንዴት ነው ዋትስአፕ ላይ የሚላከው? እኔ ተጠቅም ሎኬሽን የሚለውን ትነካለህ። ያው ዋትስአፕ ላይ ፕላስ ያሳይሽ እስኪ። እሺ ነገር ዋትስአፕ ማሳይ ደግሞ ይዘጋል። ፕላስ የሚለውን ትነካለህ። እዚህ ጋር ስትነካ ፎቶ፣ ካሜራ፣ ሎኬሽን የሚላለ ሎኬሽን የሚለውን ትመርጣለህ። ሎኬሽን የሚለውን ከመረጥክ በኋላ ሼር ላይቭ ሎኬሽን የሚላለ ከዛ ከረንት ሎኬሽን ከረንት የሚለውን ነው የሚፈልገው። ሴንድ ዩር ከረንት ሎኬሽን የሚለውን ስትነካ ሎኬሽን ወደ እኔ ይመጣል። ከዛ እኔ ደግሞ ጎግል ማፕ ላይ ስከፍተው በትክክል ያለክበትን ቦታ ያሳየኛል። ፕላስ ምኑ ላይ ነው ፕላስ ነው? አሁን ካሳየው ፐርሰናል ኢንፎርሜሽን ብሎ ይዘጋል። ዋትስአፕ ላይ ስትገባ እዚህ ጋር መጻጻፊያ አለ፣ ከዛ ፎቶ አለ። ከዛ አንቺ ማለት ነው አሁን አንቺ ላይ ነው ገብቼ የምጽፍልሽ ወይ ስክሪንሻት አድርጌ ላሳይክ። ላክልክ ስክሪንሻት መጻጻፊያ አለች። መጻፍ ስትፈልግ የምትጻጻፍበት አለች። ከጎኑ ፎቶ መላክ ከፈለክ የካሜራ ምልክት አለ ከጎኑ። አዎ ከፈለክ ደግሞ ድምጽ ማቅዳት ደግሞ ከካሜራው ጎን ደግሞ ድምጽ መቅጃ አለች። በዚህ በኩል ደግሞ መጻፊያ ከመጀመሪያው ጋር ፕላስ ምትል መደመር ምልክት አለች። እሷን ስትነካ ፎቶ ሚል ይመጣል፣ ካሜራ ይላል፣ ሎኬሽን ይላል፣ ኮንታክት ይላል። ምንም ቢሆን ጓደኛ እኔ ግን እናንተ በጣም ኤክስፔክት አታርጉ፣ ከሰው አትጠብቁ፣ ከማንም ሰው በቃ ፈጣሪ ሁላችንንም ፈጥሮናል አይደል? ፈጣሪ ወይ መሞት ነው ወይ መኖር ነው እዚህ ምድር ላይ። ግን ከማንም ሰው ምንም ነገር ኤክስፔክት ካረጋችሁ ትጎዳላችሁ። ዶንት ኤክስፔክት ኤኒቲንግ ፍሮም ኤኒዋን። ከማንም ሰው ምንም ነገር አትጠብቁ። ምንም ነገር ውስጥ ችግር ውስጥ ብትወድቁ ከችግሩ ፈጣሪ ወይ ያውጣችሁ ወይ እዛ ችግር ውስጥ ሞቱ። አለቀ። ለምንድን ነው ይህን ያህል ከሰው መጠበቅ? ወይ ፈጣሪን የፈጠረህን አምላክ ብቻ መተማመን። ማንሽም ሌባ ምንሆን ንጹህ ምንሆን ቆሻሻ ምንሆን ንጹህ ምንሆን ምንሆን ከፈጣሪና ከፈጣሪ ብቻ መጠበቅ ነው። ከሰው መጠበቅ ይጎዳል። ትክክል። ኤክስፔክቴሽን ሀርት ይላል ፈረንጅ። ግን እናትየው ያሳዝናሉ። እሳቸው ውሸታም መባላቸው ነው እሱም ልቡን ይነካው። ስለዚህ እናቱን ነፃ ማውጣት ነው የሚፈልገው። እሱ ያለበትን ካረጋገጠ እናትየው ስማቸው ከጸዳ አለቀ። ቢላል ትክክል ነው። ሊቢያ ገንዘብ ማዋጣት በህግ ያስጠይቃል። ትክክል። እኔም አላደረገውም እኮ በህግ ያስጠይቃል እኮ። ትክክል። ቪዲዮ ከሰር 1 ሰከንድ አልመጣም። ሴንድ ብሎኛል። ሎኬሽን እንትኑ ላይ አመጣች። እኔ ጋር አልመጣም። ወይ ወተክ ልከክ መመለስ ትችላለህ። ገንዘብ ማሰባሰቡን በህግ ያስጠይቃል። ትክክል። ቪዲዮ መስራቱ ራሱ ቪዲዮ ሲሰራ ሊቢያነቱን ሳያረጋግጥ ለምን ሰራ? አንደኛ። ሁለተኛ ከሰራ በኋላ ደግሞ እንደገና መጥቶ ደግሞ ላይቭ ላይ እንደዛ ማለቱ እሱን ሊረዳ ያሰባ አካል ካለ ሊረዳ ይበላሽበታል ጉዳዩ። ሶ ከመጀመሪያ ወይ ቪዲዮም አለመስራት ጭራሽ አለመነካካት ነው እንጂ በሊቢያ መሄድ ህገወጥ እንደሆነ እያወቀ ሶሻል ሚዲያ ተጠቃሚ ሆኖ እንደገባ ነግሬዋለሁ ቅድም። እኔ ሁሌ ሰው ከፊትም ከኋላም አንድ አይነት ነኝ። ማስመሰል ምናምን አላውቅም። በሊቢያ መሄድ ህገወጥ መንገድ መሆኑን እያወቅ እስካሁን የሚሄዱ ሰዎችን ቲክቶክ ላይ እንዴት እየተሰቃዩ እንደሆነ እያወቅ አንተ እናትክን ለጭንቀት ጥለህ ለምን ትሄዳለህ? ምን አይነት ግዴለሽነት? እናትክን ብትወድ ለእናትህ ብታስብ እንዴት አደርጋለህ ብዬ ተናግሬዋለሁ። ልኬልሻለሁ። ግን ይላክልኝ ላይቭ ሎኬሽን ነው እንጂ ከረንት ሎኬሽን አይደለም። ቪው ላይቭ ሎኬሽን ነው የሚለው። ላይቭ ሎኬሽን ደግሞ መንገድ ነው። ምስተሽፋ መሮቅ
ሌላ ልላክ ምንድነው? ካረንት የሚለውን ላክ። ላይቭ የሚለው የመጀመሪያ ነው። ሁለተኛውን ላክልኝ። ካረንት የሚለውን የላከው አሁንም እንትን ነው፣ ላይቭ ሎኬሽን ነው። ዳይሬክት ያለክበትን ላይቭ ነው። አካውንቱን ፕራይቬት አድርገው ደልተውታል። እንዳልተደልተዋል። አሁን ሳየው እንትን ላይ ስገባ የለም። ሪኩዌስት ላይ የተጻፈልክ የህግ አካል የጻፈልክ የለም፣ ተደልቷል። ፕራይቬት ሆኗል። አካውንቱ ራሱ ፕራይቬት ሆኗል። የለም ሰርች ሳደርገው አይመጣም። ሁለተኛውን ነው የምትልክልኝ። የመጀመሪያ ሼር ላይቭ ሎኬሽን ያደረገው ካረንት ሎኬሽን። አዎ ይልክልኝ ካረንት ሎኬሽን። ኦኬ አሁን ከፈለግልኝ አዎ አሁን ይሄ ሎኬሽን ግብጽ እንደሆነ እንዴት ነው ማወቅ የምችለው? ሞስክ ራህማን ይላል ኑር። ኦኬ ዳይሬክሽን እናንተ ሎኬሽኑ ሲከፍተው በጉግል ማፕ ቀጥታ እሱ ያለበትን ነው የሚያሳየኝ። ይሄ መስጅድል ሃዲ ይላል እሱ ያለበት አካባቢ እና ግሮሰሪ ስቶር አለ፣ ፓርኪንግ፣ ያ ሳልም አብድላ የአስፋልቱ ስና አስመሻረ። እሺ እንዴት ነው እርግጠኛ መሆን የምችለው? ናሳ ኢጂፕት ያው ወጣልኝ። አዙሬ ላሳያችሁ። ይታያል? ቆይ ይታያል ወይስ ስክሪንሻት አድርጌ ግሪን ጋለሪ ላድርገው? ይታያል? እዚህ ጋር ይታያል። አረ ኢልባስቲን ኢጂፕት ይላል። አልባስቲን ኢጂፕት ይላል። ካልታየ ስክሪንሻት አድርጌ ግሪን ጋለሪ ላድርግላችሁ። ፍዝዝ አለ መሰለኝ። ይታያል ጋይስ? እዚች ጋር ዲቴል ውስጥ ስገባ አያችሁት? ኦኬ ሎኬሽኑን ልኮልኝ ከፍቼው በጉግል ማፕ ዲቴል ውስጥ ስገባ ኢጂፕት እንዳለ ኢልባሳቲን ኢጂፕት የሚባል ቦታ እንዳለ ያሳያል። ኦኬ ስለዚህ ስለ እናቱ በሳንቲ ኢጂፕት በሳንቲ ነው የሚባለው አጠራሪ ነው። እሺ ስለዚህ እናቱን የአክርሽን እናት ውሸታም ናት፣ ያለቀሰችው የውሸት ነው፣ ልጇን እዛው ኢትዮጵያ ውስጥ ደብቃው ነው ያላችሁ። አክርሽ በጣም ልቡ ተሰብሯል። እናቱን ባላችሁት ነገር ይኸው አክርሽ ኢትዮጵያ ውስጥ አለመኖሩን ግልጽ መሆኑን ማረጋገጫ ከረንት ሎኬሽንም ላይቭ ሎኬሽንም ልኮልኛል። በጉግል ማፕ ከፍቼ ለእናንተም ኢጂፕት እንደሚያሳይ አሳይቻችኋለሁ። ምንድን ያላችሁ በኢጂፕት ከረንት ሎኬሽን እና ላይቭ ሎኬሽን ይላክልኝ። ላይቭ ሎኬሽን ማለት እኮ ያላችሁበትን ቀጥታ ዳይሬክት የሚያሳይ ነው። ሶ ላይቭ ሎኬሽንም ከረንት ሎኬሽን ነው ይላክልኝ። ሊቢያ ነኝ ለምን አለ የሚል ኮመንት አይቻለሁ። ቢላል ቪዲዮ ሲሰራ ሊቢያ ብሎ ነበር የሰራው። ሊቢያ ምን ነበር ቦታ
ኩፍራ ድንበር ላይ ነበረ። ከዛም በኋላ አሁን ሊቢያ መንገድ ስለተዘጋ አሁን ላይ የሚሄዱ ስደተኞች ከሱዳን ወደ ኢጅፕት አሻግረው ከኢጅፕት ነው እንደገና ወደ ሊቢያ የሚያስገቧቸው ማለት ነው ያለው እሱ። ሶ ዋቴቨር ኢዚት ኢጅፕት መሆኑን አረጋግጠናል። እናትየውን የተናገራችሁ ፈጣሪ ይቅር ይበላችሁ። እናትየውን በዚህ እድሜያቸው የውሸት ነው ያለቀሱት ያላችሁ ፈጣሪ ይቅር ይበላችሁ። እናንተም በቃ ይሄንን። ስለዚህ አሁን እናትህ እንዳልዋሹ አረጋግጠናል። የእናትህ ስም ነፃ ወጥቶልሃል። ይህ የአካባቢውንም ማሳየት ትችላለህ። ማሳየት የሚቻል ቤት ነው ግን እንዳለ መልሰህ ጽፈህላቸዋል ቢላል። መልሰህ ተጻጽፈሃቸው ከሆነ አይጠፋም። አይደል አልጻፍኩላችሁም። ቀጥታ ነው የደወልኩት። በቃ ቀጥታ ሲጽፉልኝ እንደዛ ሲጻፍልኝ ቀጥታ ነው የደወልኩላችሁ ማለት ነው። ማን ጋር እዛ እንደዚህ ሲለኝ እኔ በቃ ራሴን ላውጣ ብዬ ነው ያወጣሁት። አብዬ መብትህ ነው ቢላል። ራስህን ማውጣት ሙሉ መብት አለህ። በቃ እኔ እሱን ነው ከአብዬ ምን ያለች ያው እያያችሁ ነው ቤትስ እንደሆነ እንግዲህ በሎኬሽኑ ማረጋግጠናል። ስለዚህ አሁን የእናትየው ስም ጸድቷል። ቢላልም መብቱ ነው። ቢላል ላይ ከዚህ በኋላ ምንም አይነት ጥያቄ የለንም። የመኪና ታርጋ ዙም አድርገህ ልታሳይ ትችላለህ። አክርሽ ሞር ደግሞ ሰው ልቡ እንዲያረጋግጥ የመኪና ታርጋ ኢጅፕት የሚል ዙም አድርገህ የመኪና ታርጋ አሳይ። እንትን ወይ ዙም ስታደርገው የመኪና እያችሁት አይደለ? ታርጋው አይታይም። ፎቶ ዙም አድርጌ ለአንሳና አሁን እዚሁ ልላክላችሁ። ይሄን ታርጋ ሌላ መኪና ነው ደግሞ እንዳትሉኝ ነው። መኪና እያችሁት መልሼ ፎቶ አንስቼ ዙም አድርጌ ልላክላችሁ። ፎቶ አንስተ ዙም አድርገህ ላክልኝና ታርጋውን እዚህ ጋር አሳያለሁ። ግልጽ ካለ አቡ ቤቶቹ ያስታውቃሉ። ኦኬ ግን ታርጋውን እንዴ ለክፉም ለደጉም እንዴ ታርጋውን ነገ ደግሞ ሌላ ነገር እንዳይባል። አቡ ሰማሽ? አው ሰምተን ካላክሽ ፎቶ አንሳና ላክ። ስልክ ቁጥር ያምጣ ቢላል የምትሉ ላጎት አልተደወለለትም። በኢንቦክስ ነበር የጻፉለት። ጽሁፉን አሁን ደልተውታል። መጀመሪያ ላጎትየው ሲደውል ከህግ አካል ተደወለልኝ ስለሆነ ያለው እኔም ለዛ ነበረ የትኛው የህግ አካል ነው የደወለልኝ ቁጥራቸውን ስጠኝ እኔ መደወልና ህግ አካልነታቸውን ማረጋገጥ እችላለሁ ነው ያልኩት። አልተደወለልኝም በኢንቦክስ ነው የተጻፈልኝ አለ። ኦኬ የተጻፈልህን አምጣ አሳየን አለው። ያንን ደልተውታል አለ። ወጥቶ ኢንቦክስ ቼክ ሲያደርግ የጻፉለት ሰዎች ደልተውታል። ስለዚህ የህግ አካል ቢያናግረውም ባያናግረውም ይሄ ሰው ከመሬት ተነስቶም ከፈለገ ሀሳቡን የመቀየር መብት አለው። ምክንያቱም የተዋዋለው ውል የለም፣ ስራ አይደለም። ይሄ ጀስት ጓደኝነት ነው። ሰው ለጓደኛው ቪዲዮ ሰራ፣ ከዛ ሀሳቡን ቀየርና አልፈልግም አለ። መብት አለው። ማንም ለምን ጓደኛህን አትረዳም ብሎ ማንም የማስገደድ መብት የለውም። ለምን መብት የሚባል ነገር አለ። የሰዎችን መብት ማክበር አለብን አይደል? እኛ ሀበሾች ትንሽ አምባገነን እንሆናለን። ሰው ላይ ግዴታ እንጭናለን። ይሄ ግዴታ አይደለም፣ ተቀጥሮ አይደለም ለአክርሽ የሚሰራው ጓደኛው ነው። አክርሽ ደግሞ እሱ ጓደኛው ስለሆነ አብረው ስለበሉ ስለጠጡ ብዙ ችግር ስላሳለፉ ከዚህ በፊትም እሱ ብዙ ነገር ከቨር ስላደረገለት ያደርግልኛል ብሎ ነበር። አላደረገም፣ መብቱ ነው። አለቀ። በሰው መብት ደግሞ ገብተን ፊጥኝ ማለት አንችልም። ይታያል፣ ይታያል። አረብኛ ታርጋ ነው ግን ትንሽ ፎቶን ብትልክልኝ ዙም አድርጌ ኢጅፕት እንደሚል ማየት ፈልጋለሁ። ብዙ አረብ ሀገራት ስላሉ እኔ ኦልሬዲ በቁጥርክም በሎኬሽንክም ማረጋግጫለሁ። ግን ሞር ደግሞ ታርጋው ኢጅፕት እንደሚል ማየት እንፈልጋለን። ወርጄ ልምጣ እንዴ? አይቺ ፎቶ አንስቼ ዋትስአፕ ላይ እና ወርደት ፎቶ አንስተህ ላክልኝ። እኔ ዙም አድርጌ ኢጅፕት እንደሚል አይሆንም። እንደዚህ አረብኛ ታርጋ ኦማን አረብኛ ታርጋ የሚጠቀሙት ብዙ ሀገራት ወርጄ መጣ። ኦኬ ስለዚህ ቢላል አትጨናነቅ፣ መብት ነው። ጨርሰናል፣ ያንተን ጨርሰናል። ሰላም ነው። እሺ ጨርሰካል። በቃ መውጣት ትችላለህ። እሺ እሺ እሺ። ቆይ ሳትወጣ ልመልስልኝ ነው። መልሻለሁ።
አሁን ፐርሰናል ኢንፎርሜሽን ብሎ እንዳይዘጋበት ፎቶን አንተ ሳትወጣም ነበር ቪዲዮ አንተ ስትመለስ ታበረዋለህ። ፐርሰናል ኢንፎርሜሽን ብሎ እንዳይዘጋ ደግሞ ታርጋ መታወቂያ ምናምን የተለያየ ነገሮችን ያሳያል። ልመለስ እዛ አይደለክ እንዴ ፎቶ አታነሳውን በስልክህ? እሺ ሳነሳው ሌላ ነገር እንዳይመስላቸው ብዬ እኮ። እሺ በቃ ከሆነ ተው። ግብጽ ቀጥታ ሄዶ ቢሆንስ የምትሉ ቀጥታም ሄደ ተወላገደ። እኔ ምን አገባኝ? ዋናው ይሄ ልጅ በዚህ ሰዓት ኢትዮጵያ ውስጥ አለመኖሩን እናቱን ነፃ ለማውጣት ቀጥታ ሄደ ተወላግዶ ሄደ። እኔ ምን አገባኝ? ይመለከተኛል? ምን አገባኝ? እኔ ኢትዮጵያ ውስጥ አለመሆኑን ብቻ ኢትዮጵያ ውስጥ ተደብቆ አለመሆኑን ብቻ ነው ማረጋገጥ የሚጠበቅብኝ አይደል? ለምን እናቴ ተሰደበችብኝ፣ እናቴን በዚህ እድሜዋ የውሸት አለቀሰች ብለው ሰደቡብኝ። ቢላል ወጥቶ ባወራው ነገር ብሎ ነው እዚህ ቤት የመጣ። ቀጥታ ሄደ ተወላግዶ ሄደ። እሱ የኔ ጉዳይ አይደለም፣ የእናንተ ጉዳይ ነው። እናንተ ጨርሱት። እንደሆነ ነው እንትን ያለው ያልተባለም ነበር። እንዴት ነው አክሽ በጣንሳው ፐርሰናል ኢንፎርሜሽን ብሎ ይዘጋል። መስር ነው የሚለው እኮ። መስር ማለት እኮ ግብጽ ማለት ነው ማሪ። በአረብኛ መስር፣ በእንግሊዝኛ ኢጂፕት ይላል ታርጋ። የሰው መኪና እኮ እሱን ልጠይቀው ነው አሁን። አብክርሽ በቃ አንሳው ፐርሰናል ኢንፎርሜሽን ብሎ እንዳይዘጋ እባክህ። እሺ ሀቡ ብራዘር ሰይድ የሚለውን አስገቢ። ቢላል የሚመለስ እያለ ነው። እሺ ሰይድ የሚለውን አስገቢ። ሰኢድ አንድ ቁጥር የሚጽፈው ነው። አዎ እሺ እንትን ቢላልንም ኢንቫይት ላድርገው። አዎ መልሹ። ሄሎ ሀቡ ነው አጎቱ ነኝ። ሰላም ናችሁ? ደህና። እንዴት ነህ? ሰላም ነህ? እሰማለሁ። አዎ ትሰማለህ? ሰላም ሀቡ እንዴት ናችሁ? ደህና ነን። እንዴት ነህ? ኦኬ ሀቡ። አቤት። ቢላልን አንድ ሁለት ጥያቄ የምጠይቀው አለኝ። እሺ አለው ትንሽ ኔትወርኩ ስላስቸገረኝ ነው። እንትን ፎሎወርስ ምናምን ስለሌለኝ ነው አላስገባም ያለኝ ማለት ነው። እሺ አጎትየው ቪዲዮ አብራ ፕሊዝ። ኔትወርክ ሄሎ ኦኬ ከተሰማው ሊቀጥል ይሰማል። በቃ ኔትወርክ አይከፍትለትም ቪዲዮ። እሺ ቀጥል። እሺ እስቲ ቪዲዮ አብራ እያለች ተሰራልህ ብታበራ ጥሩ ነው። ቪዲዮ ላብራ። አዎ ኦኬ ኦኬ ቢላል እንድታሰማ የምፈልገው ሁለት ነገር አለ። ችግር የለውም አሰማለሁ። አንደኛ እናትየው ስደውልላት ለምን አንዴ ይቅርታ አንዴ ለምን ደወልክ አለች ብላል። አዎ ላሰማ ቮይሱ። እናትየው ስደውልላት ለምን ደወልክ ለምን ደወልክ አለች ብላል። አዎ ላሰማ። አንድ ሁለተኛ አዳምጠኝ። ሁለተኛ እኔ በሌለውበት ነው ይሄ ሁሉ ተደርጎ ስማችን እየጠፋ ያለው። ምክንያቱም 10 ጊዜ ደውዬ ወላሂ ላዚም 10 ጊዜ ደውዬ እኔ ጋር አንድ አልጠራም። ከደወልከው አንድ አልጠራልኝ። እኔ ጋር ስልክ ተሳስቼ ነው ያለው መረጃ እያንዳንዱ ቢላል አሰማለሁ ብዬ በዋትስአፕ ሁሉንም ልኬለት ነበረ። ከዛ ደልተዋል። ከፍቼው ደልተዋል። ለማሰማት አልፈለገም እና ራሱን ነፃ ያውጣ። ሰው አክራምም ከዚህ በፊት የሰራው ነገር ስላለ ይጠራጠራል። ችግር የለውም። ማንኛውም ሰው ተጠራጣሪ ነው፣ ይጠራጠራል። ራሱን ነፃ ያውጣ። ችግር የለውም። ግን ራሱን ነፃ ማውጣት ነው የተያያዘው፣ የእኛን ስም ማጥፋት ነው የተያያዘው። በፍጹም የእናንተን ስም ላይቭ ላይ አንድ ብዬ አላወራሁም። ስም ማጥፋት ነው የተያያዝከው ወይስ ራሱን ስም አንድ ብዬ ያዳምጠው። ቢላል በተራሽ ይጨርስና አንተ ትቀጥላለህ። ስለሰማው ነው
አንተ ቪዲዮ መቅረጥ እኮ በአክራምን በ80 ሺህ ምናምን እኮ ቪዲዮ ተቀርጦ መፖሰት ይቻላል። አንተ ጓደኛው ነህ ተብለን የመጣው እሱ ሌላ ጉዳይ ነው። ግን ራስን ነፃ አውጣ። ይሄ ማንም ሰው የሚያደርገው ነው። ሰው ሲጠራጠር ሲያስጨንቅ ምን ሲል ራስን ነፃ ታውጣለህ። ግን አንተ ይሄን አይደለም ያደረከው። አንድ ቀናነት ብትፈልግ ኖሮ የኔን ስልክ ተደጋጋሚ ቢዚ አታረግም። ወላሂ ላዚም ከ10 ጊዜ በላይ ደውዬለት ሀቢባ ቢዚ እኔ ጋር አንድ አልጠራም። ይጨርስና ቢላል በመደማመጥ ይጨርስና ደግሞ አንተ ጋር ያለውን ትናገራለህ። ሁለተኛ ይኸውልሽ የተናገረው ቃል በቃል ምን አለ መሰለሽ ራሱን ለማስተባበል ሱዳኑ ነው እኛ ሊቢያ ብለው ሱዳን ማለት ደግሞ በእኛ ሐራም ነው አለ። አየሽው? ይሄን አይደለም እኔ ቃል በቃል እኮ ያልኩ እኮ ወደ ሱዳን ተተኩሶባቸው 85 ሰው ነበሩ። ተተኩሶባቸው ወደ ሊቢያ ወደ ሱዳን ድንበር አካባቢ ሸሽተው ሄዱና እነዚህ የሱዳንኛ አክሰንት ያላቸው የመኔዎች እንደዛ ነው የያዙት ማለት ነው አክርች። እሱ ግን እንትኑ እንዲሰማለት ብሎ ምንድነው ያለው? ወደ ሱዳን ድንበር ሱዳን ነው ያለው። ሙሉ ለሙሉ እኮ ቢላል ሱዳን ናቸው ነው ያለው። ገብቶሻል? የሆነ ስም የማጥፋት ዘመቻ አስመሰለብህ ቢላል። አንደኛ ቀና ብትፈልግ ምን ማለት ነበረብህ መሰለ? አንድ ሰው ከቤተሰቡ መጥቶ ይናገር ማለት ነበረብህ። የኔንም ስልክ ቢዚ ማድረግ የለብህም ነበረ። ሁለተኛ እናትየው ለምን ደወልክ አለች። አየህ የምትናገራቸውን ቃላት ተጠንቅቀ ነው መናገር ያለብህ። ለምን ደወልክ አለች። እሱንም ለህዝቡ ማሰማት አለብህ። እየተናገርክ ያለው ነገር በጣም ቀላል ነገር አይደለም። ባይዘው አሰማ መተባበር ራስና ለጠየቅልኝ ጥያቄ ልመልስልህ። የጠየቀው ጥያቄ ልመልስልህ። ቢላል ደግሞ ይመልስ። አሁን ልመልስልህ። አንደኛ ይኸው ላሰማ ቮይሱን ለምን ደወልክ ያለችብኝ ምክንያት ማለት ነው። ምን ፈልገህ እናትየው ቮይስ አሰማ ለምን ደወልክ ያለች ይኸው ሰማሽ ለምን ደወልክ እኮ ነው ያለችው። አዎ ግን እዚህ ጋር የሚለው ምን አዲስ ነገር አለ? ምን ነበር ለምን ነበር የደወልከው ለማለት ነው የሚመስለው ጉዳዩ። ምን አዲስ ነገር አለ? ኦኬ ችግር የለም። አዲስ ነገር አግኝተህ ነው ወይ የደወልከው ለማለት መሰለኝ አይደል? እዚህ ጋር ይሰማል። አዎ ይሰማል። ሰማይ ልጁ ፈቃደኛ አይደለም። ሰማሽ? ባለዚህ ስልክ ፈቃደኛ አይደለም። አቡ እየተንትን እያለ ነው። ለምን እንደዚህ አይነት ስልክ ይሰጣል? ኦኬ ቀጥል። ለምን ደወልክ አለችኝ። ነብዩ ጋር ደውዬ ነበረ። አንቺ ጋር ደውዬ ነበር መጀመሪያ። ቢላልዬ ወንድሜ፣ እኔ ግን ከዚህ ቮይስ የተረዳሁት ምን አዲስ ነገር አለ? ምን ነበር ላይክ የሆነ ሰው ሲደውልልክ ጉዳይ ስለያዛችሁ ምን ነበር? ምን አዲስ ነገር አገኘክ ነው አይደል አባባሏ? ምን አዲስ ነገር አለ? እኔ ደግሞ እሷ ጋር ደውዬ ስላልተነሳልኝ ከዛ እሱ ጋር ስደውዬ ነገረኝ። ከዛ አይ እንደዚህ ያለኝ ነገር ነበረ እንደዚህ ስላት አይ ለምን ደወልክ ስትለኝ በቃ እኔ ተረዳሁት። እሱ ጋርም ደውዬ ስለነበረ ለእንደዚህ ያለችን በሱ ምክንያት ነው አውርተው ነው ብዬ ነው ያሰብኩት። እኔም ደግሞ ማለት ነው ገባሻ? ከዛ ደግሞ ላይቭ ላይ እኔ ያልኩት ነገር ስለነሱ ቤተሰብ ምንም ያወራሁት ነገር የለም ላለው ነገር ማለት ነው። ገብቶሻል አይደለ? የነገ ሰው መጀመሪያ ቪዲዮ ስንሰራ ያሉኝ ሊቢያ ነበረ። ከዛ በኋላ ግን ጉፍራ አለኝ። ጉፍራ ደግሞ 800 ኪሎ ሜትር ይርቃል ሲለኝ በቃ እንደዛ ከሆነ እንደዚህ ነው ያለኝ። አጎትየው ጋር ደውዬ እንደዛ ነው ያለኝ። ስለዚህ እኔ በቃ ከዚህ ነገር ራሴን አውጥቻለሁኝ። ሊቢያ በሰራሁት ነገር ሊቢያ ብዬ የሰራሁትን ቪዲዮ ሰው ፕራይቬት ለምን ከተትከው እንዳይለኝ እኔ ጉፍራ ነው ስላለኝ እኔ ሊቢያ ብዬ ስለሰራሁኝ በቃ አጠፋሁት ነው ያልኩትኝ። ይሄን ነገር ነው ያልኩትኝ። አዎ ግን እናትየውን አንተ ሚስ አንደርስታንዲንግ አድርገህ ነው እንጂ ማንም አይምሮ ያለ ሰው የሚረዳው እናትየው ምን አዲስ ነገር አለ ብላለች። ኦልሬዲ ምን አዲስ ነገር አለ? ለምን ደወልክ? አዲስ ነገር አግኝተህ ነው? አዎ ምን ፈልገህ ደወልክ ስትለኝ በቃ እሱ ጋር ነው ምን አዲስ ነገር አለ አይደለ? ምን ልትነግረኝ ነው? አዲስ ነገር ምን ይዘህልኝ መተህ ነው? ከዛ ለምን ደወልክ አለችኝ። ለምን ደወልክ ስትለኝ እኔ ደግሞ የተረዳሁትኝ እሱ ጋር ደውዬ ስለነበር መጀመሪያ ሚዩት አድርጋ አቡ እንዴት ናችሁ? ሁላችሁም ሰላም። አቡ ይኸውልሽ እኔ
ቢላል አይ ቲንክ እንትን እያለ ነው። ይኸውልሽ እነሱ ቤተሰቡ የላኩለት ቮይሶች አሉ። ከዛ ቢላል ላይ ዲሌት ተደርጎበታል። ከዛ መሀል ከቢላል ላይ የተደለተበት ቮይስ መሀል አንደኛው አክርሽ እየተደበደበ እንደዛ በአሰቃቂ ምክንያት የተላከው ቮይስ ወይም ደግሞ የተላከው ቪዲዮ ላይ የሆነ ያ ነገር ትክክል እንዳልሆነ የሚያሳይ ቢላል በዛ ሰዓት ራሱን ነፃ ሊያወጣ የመጣበት ታዲያ ቮይስ መስማት አለብን እኛ። እነሱ ደልተውበታል። አንተ ቢላል እሱን ለምን አትናገርም? ከመደለቱ በፊት ሰምተሻል? ላይ አንድ ቮይስ አለ እዚህ ጋር ማለት ነው። ከዛ ይሄ የተመታው ፓርት ሰው እየጠየቀኝ ነበረ፣ እንዴት ነው ነባ ብዬ ጠይቄው ነበር ማለት ነው። ገብቶሻል? ከዛ በኋላ ምን ይለኝ፣ ያው እሱማ ያው ለእናትየውም ይነገራት ተብሎ ተነግሯታል። ያለው ነገር ያው ብር ግዴታ እዛ ጋር ስለሚያስልኩ ነው እኮ። ያ ነገር ምንድን ነው ማለት መደብደቡ ምናምን ውሸት ነው ነው ይደውል አጠገቡ ጋር ቆመው ያወራን ነበር እኮ በዋትሳፕ ያቺ ማለች ሀና የምትባለች የሀገር ባለ ስምሰራ አሜሪካ ያለችው አለች። አወቋት ነው ለእሷ ሁሉ እንትን እንዲደውላት እና ዋትሳፕ አለቷ እሷን ሁሉ አውርቷታል። ማውራት እኮ ያጠገባቸው ሆኖ ማዘሩንም ያወራ ነበር፣ እኔንም እኮ ያወራ ነበር ያጠገባቸው። ግን አስተርጓሚዎች አሉ እንትን ይላሉ። እና ምንድነው እሱ እኔ አይደለሁም ራሳቸው ናቸው። እኔ ምን ላድርግ አለ። የሚመጡ የምር ነው ግን እንትን የሚያደርግ ሁሉንም ነው የሚያደርጉት አለ እኮ እሱ ነው። አንዴ እኛ ሰውንም በደንብ እናንጠይቅ ያደረገው እሱ ነው። አይ ራሳቸው የሚያደርጉት ሰው የጠየቀኝ ስለዚህ ነው። እዚህ ጋር ስላለው ቁስል ገብቶሃል አይደል? እዚህ ጋር ስለነበረው ነው የጠየቀኝ ሰው። ገብቶሻል አቡዬ? እዚህ ጋር ስለተፈነከተው ነገር ነው የጠየቀኝ። ገብቶሻል? እዚህ ጋር የተፈነከተው ነገር እንዴት ነው ሰው ተፈንክቶ ገብቶሻል ፋሻ የሚደረግለት ደም እየፈሰሰ ብሎ ነው የጠየቀኝ ሰው ማለት ነው። እሱ ነገር ግን እኔ የጀርባው ነገር እኔ ምንም ስለ ጀርባው ምናምን የጠየኩት ነገር የለም። አልጠየቀኝም ሰው። ገብቶሻል አይደለ? ይሄ እዚህ ጋር ያለው ነገር እንዴት ነው? ሁለተኛ ቪዲዮ ላይ የለም ጠባሳው፣ የተፈነከተ ሰው ጠባሳ አለው። ጠባሳው የት አለ ብለው ጠየቁ። አዎ እንደዛ ሲባል ለዛ ጥያቄ አንተ ማን ታየል? ይሄው ነባን ጠየቁት። ይሄ ቮይሱ ላይ ቆይ ነገረኝ ነው። ገብቶሻል? ይሄ ነገር እዚህ ጋር ያለው ነገር ብር እንዲላክስ ነው እንደዛ የሚያደርጉት ራሳቸው እነሱ ሰዎቹ በግድ አስገድደው ማለት የእውነት መታዋቸው እንጂ ቪንቶ ወይ ቀለም ደፍተውበት አይደለም። የእውነት ይመቷቸዋል። እሱን እኔ ምንም አውቀው ነገር የለም አቡዬ። ገብቶሻል አይደል? እሱ ያለኝን ነው እኮ። እሺ የተገለጸ ቮይስ ረጁ ሰምታዋለች ከመገለቱ በፊት ቮይስ ይኸውልሽ እዚህ ጋር እነዚህ ቮይሶቹ ማለት ነው መጀመሪያ ረጁ ቢላል የተደለተበትን ቮይስ አንቺ ሰምተሽዋል ወይ? አጭር ጥያቄ። አልሰማሁትም ግን ሳትሰሚው ረጁ አልጨረስኩም። ሳትሰሚው ተደለተብኝ የሆነ ቮይስ ነበር ተደለተብኝ ስላለሽ ብቻ አምነሹ ነው እንጂ ቮይሱን አልሰማሽም። እኔ አልሰማሁትም ተደለተብኝ። እሺ እኔ አንድ ነገር ልንገርሽ፣ ከህግ አካል ተጽፎልኛል አለ ቢላል። ኦኬ መጀመሪያ ከህግ አካል ተደውሎልኛል ብሎ ነው እናትየው ጋር ደውሎ ዳቆትየው ጋር ደውሎ ሲያደርግ ያደረገው። ቮይሱን ከሰማሁ በኋላ ከጨረስኩ በኋላ ከህግ አካል የተደወለልክ ቁጥር ልትሰጠኝ ትችላለህ ስለው ተደውሎልኝ አይደለም በኢንቦክስ ተጽፎልኝ ነው አለ። ኦኬ የተጻፈልክን ሜሴጅ ልታሳየኝ ትችላለህ አልኩት። ሄዶ ሜሴጁ ተደልቷል አለ። ስለዚህ አላመንኩትም። እኔ ያለ ማስረጃ ሰው በአፉ ስለነገረኝ አላምንም። አንቺ ረጁ የሆነ ነገር መጣሽ እንዲህ ቮይስ ተልኮልኝ ነበር ተደለተ ስትይ ከተደለተ አላምንሽም። ለምን ቮይሱ ከመደለቱ በፊት የሆነ ቦታ ፎርዋርድ አድርገሽ አስቀምጠሽ ልትልኪልኝ ይገባል። ቮይሱን በጆሮ ከሰማው ብቻ ነው ማምንሽ ስለዛ ነገር። እኔ አንድን ሰው በማስረጃ ብቻ ነው ማምነው። እኔንም ሰው የሚያምነኝ በማስረጃ ነው። እንደዚህ ነገር እንዲህ ቦታ ሄድኩኝ ስላችሁ የሄድኩበትን ማስረጃ ካላቀረብኩላችሁ ወሬ ነው። ማስረጃ ላቀርብ ይገባል አይደል? ለእያንዳንዱ ነገር ማስረጃ ማቅረብ አለብን። እኔ ትናንትና ከትናንት ወዲያ መቀሌ ነበርኩ ስላችሁ የነበርኩበትን ማስረጃ ማቅረብ አለብኝ። ወይ የበረርኩበትን ትኬት ወይ እዛ ቦታ ላይ ሄጄ የተነሳሁት የተቀረጽኩትን ቪዲዮ ምናምን። ያለ ማስረጃ ማንንም ሊያምን አይገባም። ተደለተብኝ ሰው ማስረጃ የለኝም። ስለዚህ ሶሪ ስለዛ ጉዳይ ማውራት አልችልም። ማስረጃ ስለሌለኝ ነገር ማውራት አልችልም። ማስረጃ ማቅረብ ካልቻልኩ ማስረጃ ማቅረብ የማትችሉበትን ነገር ሚዲያ ላይ ወጣችሁ አታውሩ። አውርታችሁ ማስረጃ ስትባሉ አውጥታችሁ ማታሳዩትን ነገር አታውሩ ሚዲያ ላይ።
ስለዚህ አሁን ማመን የምንችለው ማስረጃ ስላለው ጉዳይ ነው። ምንድነው ያለው ማስረጃ? ቢላል ቪዲዮ ሲሰራ ሊቢያ ነው ብለውት አምኖ ቪዲዮ ሰራ። ከዛ በኋላ ደግሞ ከሰዎች ጥያቄ ከተለያዩ ሰዎች አሁን ከህጋጋል ማለት አልችልም ማስረጃ ስለሌለ ከተለያዩ ሰዎች ኢንቦክስ ሲጻፍለት በዛ ምክንያት ሄዶ ቤተሰቦቹ ሲጠይቅ ሊቢያ አናቱ ላይ ሳይሆን ያለው ኩፍራ የሊቢያ ድንበር ወይም የሱዳን ድንበር ሊቢያ ለመግባት 800 ኪሎ ሜትር የሚቀረው ቦታ ላይ ነው ያለው ሲሉት፣ እንደዛ ከሆነ ራሴን ነፃ ማውጣት ፈልጋለሁ፣ እኔ በዚህ ጉዳይ መነካካትም መርዳትም አልፈልግም ማለት መብቱ ነው። ተወው። ለአብርሽ የሰራውን ቪዲዮ ደለተ፣ ከጉዳዩ ራሱን ነፃ ወጣ። ይሄ ደግሞ መብቱ ነው። ጓደኛው ስለሆንክ ብቻ እስከ መጨረሻ አብረኸው ታገል ማለትና ማስገደድ አይቻልም። ቢላልን መጫን አይቻልም። ኩፍራ ሊቢያ ድንበር ነው የምትል ኮምንት ላይ ኦኬ፣ ኩፍራ ሊቢያ ድንበር ነው። ሊቢያም ቢሆን መብቱ ነው። ካልፈለገ ሊቢያ ውስጥም ቢሆን ያለው መርዳት ሀሳቤን ቀየርኩ ማለት መብቱ ነው። የሰው ልጅ ሀሳቡን የመቀየር መብት አለው አይደል? ሊረዳው አሰበ፣ ሊቢያ ቪዲዮ ሰራለት፣ ከዛ ሀሳቡን ቀየረ፣ ቪዲዮ እንደለተው መብቱ ነው። የሰውን መብት መጫን አንችልም። ግን እናትየው በዚህ ዕድሜ ያለቀሰችው የውሸት ነው፣ አጎትየውም እየዋሸ ነው ምናምን የምትሉትን ነገር የእነሱን ስም ለማጥራት ነው አክርሽ እዚህ ጋር የተገኘው። ግብጽ ላይ ለመኖሩ ደግሞ ማስረጃ አቅርቧል። ላይቭ ሎኬሽን ልኮልኛል። ሎኬሽኑን ጎግል ማፕ ላይ ገብቼ አሳይቻቸዋለሁ። ኢጅፕት እንደሚል እንዲሁም አካባቢውን አሳይቷል። አካባቢው ላይ ያሉትን መኪናዎች ታርጋ አሳይቷል ኢጅፕት እንደሚል። ስለዚህ ይሄ ልጅ ኢትዮጵያ ውስጥ አይደለም ያለው ኢጅፕት ነው ያለው፣ አረጋግጧል። ሰዎቹ አልዋሹም፣ ናቸው። እኛ እኮ ኢትዮጵያ ውስጥ ነው እኮ አላልንም እኮ አቡዬ። እኛ እኮ እኔ ያልኩትኝ እኮ ራሴን ከዚህ ነገር አወጣለሁ ነው እንጂ ያልኩት እኮ ሌላ ነገር የተናገርኩት ነገር ክፉ ነገር የለም። ልክ ነው። አንተ ምንም ክፉ ነገር አልተናገርክም። እኔ ምን አልኩኝ? ዓለምን መቆጣጠር አይቻልም። አንተ እጄን አውጥቻለሁ ብለህ ሚዲያ ላይ ስትወጣ በቃ ሀሳቤን ትቻለሁ እጄን አውጥቻለሁ ከዚህ ነገር ስትል ሌላው ሊረዳ ያሰበ ሰው እጁን ሰበሰበ። ይሄ ያንተ ችግር አይደለም። መብታቸውን በራሳቸው የማይመሩ ከሆነ እንደ ከብት በሰው የሚመሩ ከሆነ እከሌ ከረዳው ረዳዋለሁ እከሌ ከረዳው አልረዳው የሚሉ ከሆነ ይሄ የነሱ ችግር ነው፣ ያንተ ችግር አይደለም። አንተ በተናገርከው ነገር ግን እናትየውን ውሸታም ናት፣ በዚህ ዕድሜዋ ታለቅሳለች ምናምን ብለው የተለያየ ሪከርድ ስላየ አክርሽ ልቡ ተሰበረ። ሰው ነው እንጂ የረቀቁት ሰው የለቀቁት እንጂ አቡዬ እኔ ያልኩት ነገር እዚህ ጋር ገብቶሻል አይደለ? የተጠየቀውን ጥያቄ ተናገርኩኝ። እንትን ከእጄን ያወጣሁበትን ምክንያት ተናገርኩኝ። ገብቶሻል አይደለ? እኔ ሊቢያ ነው ብዬ ነው የሰራሁት ቪዲዮን። ከዛ በኋላ እንደዚህ ነው ሲሉኝ በቃ በእንደዚህ አይነት ነገር ራሴን አውጥቻለሁ። በቃ ይሄን ያልኩት እኔ። ቀረጁም ደግሞ እንደዛ ነው ያለችው። እኔም ከዚህ እርዳታ ራሴን አውጥቻለሁ ነው ያለችው እዛ ላይፍ ላይ። ሰው ቆራርጦ ሌላ ነገር አደረገው። መብትክ ነው። አንተ ራስህን ነፃ ወጥተህ አንተ በተናገርከው ነገር ባሰማከው ቮይስ ምናምን ሰው ሌላ ሚስ አንደርስታንዲንግ አንተም ሚስ አንደርስታንዲንግ ስላደረክ እናትየው ምን አዲስ ነገር አለ ለምን ነበር የደወልከው ያሉት አዲስ ነገር መስሏቸው ነበር። አንተ ግን ለምን ደወሉ አይነት ነገር ሚስ አንደርስታንዲንግ ባረከው እንደዛ ነገር አስቤው ነው። አዎ እኮ አንተ ባስተሳሳተ ባሰብከው ሚስ አንደርስታንዲንግ ባረከው ሰው እናትየውን እቺ ሴትዮ ውሸታም ናት በዚህ ዕድሜዋ ታለቅሳለች ብሎ እናትየውን ሰደበበት። እንደማንኛውም ልጅ እናቱ ስትሰደብበት ልቡ ተሰብሮ መጣ እዚህ ጋር እናቱን ነፃ ለማውጣት። አሁን ከዚህ በኋላ ማናችሁ እናት ካላችሁ እናታችሁ የምትወዱ ከሆነ የሰው እናት አትሳደቡ። ምክንያቱም ይሄ ልጅ ግብጽ ውስጥ ለመኖሩ ማስረጃ አቅርቧል። ከአንድም 300% ሹር ልንሆንበት የምንችለው 4 በኢጅፕት ቁጥር ነው ያወራው ከኔ ጋር ሎኬሽን ልኳል። ሎኬሽኑም ደግሞ ከፍተነው ጉግል ማፕ ላይ ኢጅፕት እንዳለ አሳይቶናል። እንደገና በቪዲዮ ማሳይቶን እታችም ወርዶ መኪናዎቹን ታርጋዎቹን አሳየኝ ብዮ ታርጋዎቹን አሳይቶናል። ስክሪንሻትም አድርገናል። ስለዚህ አክርሽ ኢትዮጵያ ውስጥ እንዳልሆነ ግብጽ እንደሆነ አረጋግጠናል። ቢላልም ከዚህ በኋላ የሚጠየቅበት ነገር የለም። ቢላል እንደ ማንኛውም ሰው መብቱ ነው። ስለዚህ ቢላል ጨርሰናል። አንተ መብትክ ነው። አጎትየውም ለጠየቁት ጥያቄ ምላሹን አቅርበታል። ሚስ አንደርስታንዲንግ ነው የመሰለክ ቮይሱን አሰምተታል። 2 ጥያቄዎች ነበር ግን አንደኛው ምን ነበር? አቡ ረጅም መጠየቅ ያለባት ኢትዮጵያ ነው ስላለች ነው። አዎ ቆይ ከቢላል ጋር ጨርሰን ወደ አንቺ እንሄዳለን። ሁለተኛው ጥያቄ ምን ነበር? አንደኛውን ጥያቄ እናትየው ለምን ደወልክ ብላኛለች ያልከውን ቮይስ አሰማልኝ ብሎ አሰምቶ እናትየው ዳይሬክት ለምን ደወልክ ሳይሆን ያለችው። ሁለተኛ ደግሞ ያለው ሁለተኛው ምን ነበር? ሁለተኛው ደግሞ ስደውልለት አላነሳልኝም ነው ያለኝ። ሀቡዬ ብዙ ጊዜ ደግሞ ላይፍ ስለምገባ ማለት ነው ገብቶ ለማስረዳት ፈልጎ ሀቡዬ እኔ ደግሞ ማለት ብዙ ጊዜ ላይፍ ጌም ነው የምጫወተው ማለት ነው። ለዛ ስልኬ ሁሌ ዝግ ነው። እኔም የሚያገኘኝ ሰው እህት ወንድሞች እንኳን የሚያገኙኝ ቴሌግራም ላይ ደውለውልኝ ነው።
ኦኬ ገባሽ አይደለ? ለምን ላይቭ እየተጫወትኩኝ ከተደወለ ጌም እየተጫወትኩኝ ይቋረጥብኛል። ስለዚህ ሁሌም ዝግ ነው የኔ ስልክ። የሚፈልገኝ ሰው ወይ ቴክስት ነው የሚያደርግልኝ ቴሌግራም ላይ ወይ ደግሞ ቲክቶክ ላይ ይጽፍልኛል። እንደዛ ነው። ታውቂዋለሽ፣ ላይቭ ሲገባ ስልክሽን ዘግተሽ ሁለተኛ ስልክ ደግሞ የለኝም። አንድ ስልክ ነው ያለው። ያ ስለዚህ እሱ ቢዚ ያለው ምናልባት ስልክ ዝግ ስለነበር ሲደውል ለዛ ነው ልገባ ፈልጌ ረጁ ጋር ላስረዳ ብዬ አለ። የዛን ሰዓት ደግሞ እኔ ጋር ዝግ ነበረ ስልኬ ዝግ ነው። ላይቭ ጌም ስለምንጮትበት ሁሌ አሁንም ከጌም ላይ ሆኜ ነው ሰው መቶ ሲጽፍልኝ ወደ አንቺ የመጣሁትኝ ማለት ነው። ኦኬ ቢላልን ማን የጠየቀው ስለመደብደቡ እያለች ነው። ማነው ስሙ? ማን የጠየቀክ ስለ አክርሽ መደብደብ? በጽሁፍ ነው በቮይስ ነው በኮል ነው? ላይቭ ላይ አሁን ስመጣልሽ ይኸውልሽ አቡዬ ላይቭ ገና ጌም ስጀምር ልስጫወት ሰው ይጽፋል። የሚጽፈው ኮመንቱ እንዳለ ስለ አክርሽ ነው። ገብቶሻል? ሰው እያንዳንዱ ሰው ስለ አክርሽ ነው የሚጠይቀኝ። የሚጽፍልኝ ኮመንት ስለሱ ነው ላይቭ ላይ እንዳለ ማለት ነው። እኔ ምን ብዬ ላስረዳቸው? ለዛ ነው የጠየቁት። ኦኬ በኮሜንት ነው ሰዎች የጠየቁት። በኮሜንት ላይቭ ላይ ረጁ ዝም ብለሽ ለደቂቃ እንኳን ላይቭ ላይ በመጪ ሰው ሁሉ ኮመንት የሚጽፈው እኔ ጋር እንኳን ዝም ካልኩኝ መመለስ እንኳን ዝም ካልኩኝ ተቃራኒው ከኔ ጋር የሚጫወተው ሰው ጋር እየሄዱ ይጽፋሉ። ገብቶሻል አይደል? እንጂ ተደውሎ አልተጠየቅም። ይደወላ አካል የለም። ቅድም ኢንቦክስ አሁን ደውል በቃ የተለያየ ነገር ነው እሱ እንትን እያለ ነበር። በቃ እሱ የጓደኝነቱን ነገር አሳየኝ። በቃ መብቱ ነው፣ ይሄ መብቱ ስለሆነ ማስገደድ አንችልም። አሁን በቃ ለነረጁ ምናምን በቃ ለነብሪቱ የዛን የነበሩ ለእነሱ መልስ ለመስጠት ነው የገባሁት። ስለሱ እሱ በቃ እንጨርሰው ይብላል። በቃ እሱም እንደ ሪከርደራት አይሁን በቃ ይውጣ እዚህ ጋር ጨርሰናል። በቃ ችግር የለውም። ቢላል እናመሰግናለን። እሺ ግን ረጁ ቆይ አንዴ ረጁ ስጠይቃት ምናልባት ቢላል የሚናገረው ነገር አዎ እኔ አንዴ ራሴ እንትን ልበል። ግን ረጁ ኢትዮጵያ ስላሉት ነገር እኔ ዲቴል የዛን ቀን ምን ነበር ስጠይቅ የነበረው ቢላል አሁን ያለው የት ነው እንትና ማን ነው አክርሽ አሁን የት ነው ያለው የት ነው የተቀመጠው ነው እንጂ እኔ ኢትዮጵያ ይሁን የት ይሁን እኔ በምን አውቃለሁ? ሲጀመር ኢትዮጵያ ነው አላልኩም። ሲቀጥል ደግሞ እዚህ ጋር ራሴን ነፃ ማውጣ ይሄንን ቪዲዮ ሲላክልኝ ስቀበል እንኳን ቪዲዮ ቀጥታ የሰራውለት እኔ ነኝ። አውዬ ሰርቼለት ይሄ ነገር ይፋ እንዲሆን በደንብ ሰው እንዲያውቀው ካደረግኩት በኋላ ከዛ በኋላ ቢላልን አሁን በዚህ ልክ ራሱን እንትን ልትሉት አይገባም። ኮሜንቶች እሱ በዛ ሰዓት ራሱን ነፃ ያለው ኢትዮጵያ ውስጥ ነው። ይሄንን እሱን ሲጠይቁት የነበረው ጥያቄ ለምን ጸጉሩ አፈር አልነካውም፣ ለምን የሆነ ነገር አልሆነም እያሉ ሲጠይቁ የነበሩት አሁን ተገልብጠው ሌላ ነገር የሚያወሩት እዚህ ጋር እንዳለ ጥያቄያቸው የነበረው ነው። ሀቡዬ በዛ ሰዓት ገባሽ? ጥያቄያቸው የነበረ ጥያቄ ነው። ምንም እኔም ብሆን ግልጽ ነው። ነገ ተመልሰው እኛ ላይ እንደሚገለበጡ እናውቀው ነበረ። ነገ ተመልሰው አሁን ሌላ ነገር የሚያወሩት ማለት ነው። አሁንም ቢሆን የትም ይሁን የት ካለበት ነገር አላህ ከጭንቅ ያውጣው፣ አለቀ። ከዛ ውጭ ግን የሰራ ነው ወይ ደግሞ እሱ ላይ ክፋት ታስቦ እሱ እንዳይረዳ እሱ እንትን እንዲል እንደ መሰላት ታረጁት። ረጁ አንቺ ቪዲዮ ስትሰሪ በምን እርግጠኛ ሆነሽ ነው ስለ አክርሽ ቪዲዮ የሰራሽ? መጀመሪያ በተላከልኝ ቪዲዮ ሀውዬ በተላከልኝ ቪዲዮ ከዛ በኋላ በማግስቱ ነው ምናምን ተደውሎልኝ ረጁ ታውቃለች፣ ቤቲ ትባላለች፣ አሜሪካ ነው የምትኖረው። ከዛ በማግስቱ ደውላልኝ ኧረ ረጁ ይሄ ነገር እዩ እስቲ፣ ምክንያቱም ኢንስታግራም ስቶሪ ያያል እሱ አክርሽ። ከዛ እሱ ማስረጃ ሳይታይ ኢንስታግራም ደግሞ እንትን አይልም፣ ይሄ አካውንት አይሰጥም መሰለኝ ኢንስታግራም ወደ ሌላ ስልክ አላውቅም። እና ኢንስታግራም ስቶሪ ያያል። አልገባኝም። ኢንስታግራም ወደ ሌላ አካውንት አይሰጥም። እኔ ኢንስታግራም በ4 ስልክ ሳይኒን ነው የፈለግሽው ዩዘር ኔም እና ፓስዋርድ አስገብተሽ ሳይኒን ማድረግ ትችያለሽ። ዋናው ዩዘር ኔም እና ፓስዋርድሽን ማወቅ ነው። ከፈለግሽበት ቦታ ቀፎ ብቻ ካገኘሽ የትም ቦታ ላይ ሆነሽ ዩዘር ኔምሽን እና ፓስዋርድሽን ካስገባሽ ሳይኒን ማድረግ ብላለች። የሚሉሽን ኢትዮጵያ ነው ያልኩበትን ማስረጃ ይስጡሽ አውዬ እኮ እኔ ማስረጃ ካላየሁ አላምንም ብላለች። ረጁ አክርሽ ኢትዮጵያ ውስጥ ነው ያለው ያልኩበትን ይስጡሽ እንዳላልኩ በደንብ እርግጠኛ ነኝ። አለበለዚያ ደግሞ ብላለች ካላችሁ ሙሉ ላይቬን ማውጣት እችላለሁኝ። ረጁ ካለች ያለችበትን ረጁ ካለች አንድ ሪከርድ ላኩልኝና ላሳያት። እዚህ ብላለች ያለች ያለ ኢትዮጵያ ውስጥ ነው ብላለች ያለችበትን አምጡ። እኔ ደግሞ ሙሉ ላይቭ አለኝ። ሲቀጥል እኔ አሁንም ቢሆን ሀውዬ
በሰዓቱ ሁለታችንም ሆነን ቢላን ራሳችንን ማውጣት ነበረብን። ግልጽ ነው። ከዛ ውጪ እንግዲህ ሌላ ጥያቄ ካላችሁ ረጁ ላይ መጠየቅ ትችላላችሁ። የትም ይሁን የት ነፃ ያውጣዋል። እኔ ጨርሻለሁ ብዬ። እሺ እንትን ቪዲዮ የሰራሽው ከተላከልኝ ቪዲዮ አንፃር ነው ብለሻል። አንድ ቪዲዮ ሲላክልሽ ማረጋገጫ ምንም ሳታረጋግጪ ነው ቀጥታ ቪዲዮ የምትሰሪው? ድምጽ ብትሆኑ ድምጽ አጎትየው ይኸውልሽ ምን አልኩት መሰለሽ? አጎትየው የኔና ያጎትየው እንትን ራሱ አለ። መጀመሪያ ቪዲዮ ፎቶ ላከልኝና ደለተብኝ ቪዲዮ ሲደልትብኝ ለምን ትደልተዋለህ? በዚህ ነገር እርግጠኛ ከሆናችሁ ለምን ቪዲዮን ትደልተዋለህ ስለው ገና እናትየው አላየችውም እንዲታይ አልተፈለገም ነው አይነት ነገር ቮይስ ላከ እንትኑ ላይ ማለት ነው። ከዛ ቀጥታ እኔ ቢላል ምንድነው ቢላል በዚህ ነገር እርግጠኛ ናቸው? ነገ አንተ ይሄ ነገር ውሸት ሆኖ ቢገኝ አንተም አብረህ ነው የምትገባው ብየዋለሁ። ቢላልን ራሱ ይሄን ነገር ስጠይቀው በህግ ይጠየቃል ያለችው ማንን ነው? በህግ ይጠየቃል ብላለች ረጁ። አክርሽን ነው ውሸት ሆኖ ከተገኘ አው በደንብ በህግ ይጠየቃል ብያችኋለሁ እኮ። ስለዚህ ውሸት ሆኖ ከተገኘ ማለት ኢትዮጵያ ውስጥ ካለ ተደብቆ ሄዶ የሄደበት ቦታ ውሸት ሆኖ ከተገኘ ወይም ደግሞ ኢትዮጵያ ውስጥ ከሆነ ውሸት ሆኖ ከተገኘ በህግ ይጠየቃል። አይጠየቅም እንዴ ታዲያ? ኦፍኮርስ ይጠየቃል። ይሄ ስህተት እኮ አይደለም። እሺ ታዩ እሱን አቡዬ። ከዛ ከአጎትየው ጋር ካወራን በኋላ ቢላልን በደንብ ጠይቄዋለሁ። ይሄ ነገር ውሸት ሆኖ ቢገኝ አንተም አብረህ እንደምትገባ ታውቃለህ። ምክንያቱም ዲቴል ጸጉሩ ለምን እንትን አልሆነም ለምን እንደዛ ምናምን የሚለው ማብራሪያ ሲመጣ ማለት ነው። ገባሽ? ይሄን ያለው ነገር እኔ ልትሉ ማስረጃ አቅርቧ ጋይስ ብላለች። ብቻ ምን ያደርጋል? ማስረጃ አምጡ ካለች ማስረጃ ረጁ አክርሽ ውሸቱን ነው ኢትዮጵያ ውስጥ ተደብቆ ነው ካለች ኢትዮጵያ ውስጥ ነው ያለው ካለች አክርሽ ደግሞ ኢትዮጵያ ውስጥ ላለመኖሩ እዚህ ጋር 100% የምንሆንባቸው ማረጋገጫዎችን 4 አቅርቧል። ማስረጃዎቹን እጅ ላይ ይዣለሁ። ላይቭ ሎኬሽን፣ ከረንት ሎኬሽን፣ የታርጋ ኤቭሪቲንግ አይናችሁ ያያሳይቷል፣ ስልክ ቁጥሩ ሁሉ ነገር። ስለዚህ ካለች እሱ ኢትዮጵያ ውስጥ አለመሆኑ ማረጋገጫ እያቀረበ ነው። እሱ እናንተ ደግሞ ብላለች የምትሉበት አምጡ ማስረጃ። እኔ እንደሆነ ምንም ችግር የለብኝም። እኔ አውቃችኋለሁ። እናንተ ባንዴ እንዴት አድርጋችሁ ከውሃ ከምን በፈጠነ ግልብጥ እንደምትሉ ስለምረዳችሁ ኮሜንቶች በደንብ ነው የምረዳችሁ፣ እያንዳንዳችሁ አካሄዳችሁን። እኔ ምንም ብትሉ ግድ አይሰጠኝም። እኔ አምኜ ያመንኩበት ራሴን ነፃ ማውጣት ካለብኝ የእናንተ ግርግር እኔ ግድ አይሰጠኝም። ድብና አርግቼ ራሴን ነፃ አውጣለሁኝ። ምክንያቱም ካላመንኩበት ጉዳዩ ሀቡ አንቺን ራሱ እንዴት ነው አስጨንቄሽ ነበረ በሰዓቱ ነግሬያቸዋለሁ። እኔ መጀመሪያ የሰማሁት ከረጁ ነው ባትፋቶሽ ብላ ሰው አስጨንቄያለሁ። ነግሬያታለሁ። እኔ ህገወጥ መንገድ ታውቃለህ እኔ አሰባስቤ አላውቅም ብዬ ነው ላይ ያው እናቴቱም ሀቡ በነገራችን ላይ እዛ እንትን ሊቢያ ላይ ቁጭ ቪዲዮ ከተላከ በኋላ መጋዚን ውስጥ ቁጭ ብለን ከዛን አደዋዋዩ ጠራኝ። አረ ስለአንተ እየተሰራ ነው ቪዲዮ ምናምን ብሎ ቲክቶክ ላይ ናየው ብሎ አሳይ ማን ረጁ ላይ አሳይ። የተሰማኝ ደስታ ይኸው እናቴ ረጁ በሆነ ብቻ አፕሮፋኛለች ተቃይም እንዴት ይኸው እናቴቱ ምን ያህል ደስታ እንደተሰማኝ በቃ አለ አይደል የሰላም እናቴ ታሳርፍልኝ በቃ እሷ ሰራሽ ማለት ብዙ ነገር ይሆናል። ከዛን ያው ባለፈው ታሪኮች በምናምን ኮሜንት ላይ በቃ ማይሆን አውቆ ምናምን እሷም አይፈረድባትም። ከዛ አንጻር ነው ያየችው እሱ ነው በቃ ያሳምናት። ታዩ ሀቡ በማግስቱ ቪዲዮን ሰርቼለት በማግስቱ የትላንቱ ተረስቶ ነው ወይ ምናምን ሲሉ ደግሜ በትላንት ማንም አይወቀስም ትላንት ነበረ። አሁን የትላንቱ ለዛሬ እንዳይረዳ አያደርገውም። ድጋሚ ይህንን ቪዲዮ ሰርቼላቸዋለሁ። ድጋሚ አይደለም በሱ ልክ እሱን ላጠቃ በዚህ ልክ ሊሄድ ምናምን እኔ አላቅም እንዴት ራሱ እንዳስቡት። እኔ ልቤ እኔ ውስጤን እኔ ያውቀዋለሁ፣ ልቤን እኔ ያውቀዋለሁ። እኔ እዚህ ሆይ ስላሉ ግርግር ስለፈጠሩ ሳይሆን ውስጤን እኔ ያውቀዋለሁ። ገባሽ አውዬ? እና እኔ እሱን ለማጥቃት ምናምን የሄድኩበት ርቀት ኢትዮጵያ ውስጥ ተደብቋል። ኢትዮጵያ ውስጥ ነው አታውቂ ያልኩበት ካለ ያምጡ። አሁንም ቢሆን አምጡና ጠይቁኝ። ከዛ ውጭ ያመጡ ነበር ስላላልሽ ነው ብታይ ማስረጃ ያቀርቡ ነበር። ማስረጃ ያቀርቡበት ነገር ሚዲያ ላይ አናወራ። አንዴ ብቻ እቺን ላውራና ልውጣ። እቺን ላውራና አንተኛ አንዱ ስትተባበረ ነበር ታችሁ ችግር የለውም። ምን ያክሽ አክሽ አንድ ጊዜ እቺን ላውራና ልውጣ። እኔ እንደሆነ ምንም ችግር የለብኝም። ምንም ነገም ያክርሽን ጉዳይ ውሸት ያስመሰለችው እሷ ናት ካላችሁ ትላንትና ስትሳደቡ ነበር። ኢንቦክስ ላይ መታችሁ አብረሽ ነው ምሰሪው ከካፋይንሽ እሱ
ከዚህ በፊትም እሱን ነፃ ለማውጣት በዛ ልክ የታገልሹ የሚከፍልሽ ነገር አለ ስትሉ እኔ ግድ አልሰጠኝም። ምንም አሁንም ግድ አይሰጠኝም። ነገም ከዚህ በኋላም ይሄን ነገር ያበላሽችበት ረጁናት ወይ ደግሞ ቢላላትን ልትሉ እንደምችሉ አይኑ ግን ኢትስ ኦኬ። ምንም እናንተ ውለታችሁ ይሄ እንደሆነ በደንብ አውቃለሁ። እኔ ችግር የለብኝም። መሲ ብርጅስቶን የዛን ቀን ገብታ መሲ እንኳን እኔ ጋር ገብታ የዛን ቀን ሊያነሱኝ ሲሞክሩ ነው ገባሽ? አላህ ምስክሬ ነው ሀቡ በዛኑ ታይም ነው ረጁ አስበላሽን ሲሉ የነበሩት። በዛኑ ታይም ኮሜንት ላይ እኔ ስቦልክ ነበር ገባሽ? ሶ ኢትስ ኦኬ ችግር የለውም። አሁን ምንም ብትሉ ምንም እኔ ግድ አይሰጠኝ። ስለዚህ አሁን ያው ልክ ያው ረጁ ትጠራልኝ ብለክ ነበር። ያው ረጁን እውነታውን አውቃለች።